ሰላም እንዴት ናችሁ? ውድ የዚህ ቻናል ተከታታዮች በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ። ማንቸስተር ዩናይትድ እንግዲህ ተጨማሪ የመሃል ሜዳ ተጫዋች ለማስፈረም በስራ ላይ ይገኛሉ። ሩበን አሞሪም እንግዲህ የማንቸስተር ዩናይትድ ተጫዋች የሆነውን ኑስር ማዛራዊ ላይ ፍላጎት አሳይተዋል። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ በማድረግ ለብዙዎች አዳርሱት በማለት ወደ መረጃችን እንገባለን። አሰልጣኝ ሩበን አሞሪም የኑስር ማዛራዊን ፊርማ በእጅጉ ይፈልጉታል ተብሏል። ከጣሊያን የሚወጡ መረጃዎች እንደሚያመላክቱት ከሆነ የአሰልጣኝ እንግዲህ በተጫዋቹ ላይ ፍላጎት እንዳላቸውና ተጫዋቹንም ወደ ኤሲ ሚላን የማምጣት ፍላጎት እንዳላቸው ነው እየተገለጸ የሚገኘው። አሁን ካለው ሁኔታ አንፃር ዩናይትዶች ተጫዋቹን ይለቁታል የሚለው ነገር ጥያቄ ሊያስነሳ ቢችልም እንኳን ሩበን አሞሪም ግን አሁንም በአቋማቸው ጸንተው ተጫዋቹን ለማምጣት የተቻላቸውን ሁሉ እንደሚያደርጉ ነው እየተገለጸ የሚገኘው። ከዛ ውጪ ኡጋርቴ ባጋጠመው የጉልበት ጅማት ጉዳት ምክንያት የተሳካ ቀዶ ጥገና አድርጓል ተብሏል። ከዚህ በኋላ የማገገሚያ ሂደቱን የሚጀምር ሲሆን በክለቡ የሕክምና የአካል ብቃት ባለሙያ የቅርብ ክትትልና እንክብካቤም እየተደረገለት ይገኛል። እንግዲህ የዚህ ተጫዋች ጉዳትን ተከትሎ ነው ዩናይትዶች እንግዲህ አዳዲስ ተጫዋቾችን ለማስፈረም እንቅስቃሴ ማድረግ የጀመሩት። የዩሪ ተለማንስና እንዲሁም የአንድሬስ ሳንቶስን ዝውውር መጨረስ ችሏል። አሁን ታዲያ ማንቸስተር ዩናይትዶች አዲስ ተጫዋች ለማስፈረም ሀሳብ አላቸውና በመሀል ክፍል ያለውን ፕሮብሌም ሶልቭ ካደረጉ በኋላ ወደ ሌሎች ቦታዎችም ይመለከታሉ ተብሎ ይጠበቃል። አመሻሹን የወጣው ሌላኛው መረጃ እንግዲህ ዩናይትድን ከአንሄሎ ስቲለር ጋር አያይዙታል። ማንቸስተር ዩናይትድ አንሄሎ ስቲለርን ከማድነቃቸው በተጨማሪ ለረጅም ጊዜ ሲከታተሉት ቆይተዋል ተብሏል። ነገር ግን በዚህ የዝውውር መስኮት እሱን ያስፈርሙታል ተብሎ አይጠበቅም። ተጫዋቹ ላይም ተለጥፎበት የነበረው የ40 ሚሊዮን ውል ማፍረሻ በዛሬው ዕለት ያበቃል ተብሎም ይጠበቃል እና ማንቸስተር ዩናይትዶች በተጫዋቹ ላይ በጣም ከፍተኛ የሆነ ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ይህ ተጫዋች እንግዲህ በ2025/26 ሲዝን 34 ጨዋታዎችን በማድረግ ሁለት ጎልና 5 ለጎል የሚሆኑ ኳሶችን ለቡድን አጋሮቹ አመቻችቶ ማቀበል ችሏል። 7.31 ሬቲንግ ወይም አቨሬጅ ሬቲንግ አለው። ከዛ ባሻገር እንግዲህ በየጨዋታዎቹ 0.5 ኪ ፓሶችን ማድረግ ይችላልና ይህ በጣም ጥሩ የሚባል ኳሊቲ እንዳለው የሚያሳይ ነውና ደግሞ ከፍተኛ የሆነ የታክል ሰክሰስ እና እንዲሁም ደግሞ በጣም ዝቅተኛ የሆነ ፋውል የሚሰራው ተጫዋች መሆኑ በበርካታ የአውሮፓ ክለቦች ተመራጭ ያደርገዋል። ከምንም በላይ እንግዲህ የሚሰነጥቃቸው ኳሶች አንሄሎ ስቲለር በተለይ ከጎኑ ጥሩ የሆነ የዲፌንሲቭ ሚድፊልደር ተጫዋች የሚኖር ከሆነ በጣም ድንቅ የሚባል ሚድፊልደር ነውና ዩናይትዶች ለበርካታ ጊዜ ተጫዋቹን ሲከታተሉት እንደነበረ ይታወቃል። በዚህኛው የዝውውር መስኮት የዝውውሩ በተለይም ከተለጠፈበት የዝውውር ዋጋ አንጻር አሁን ባይሳካ እንኳን ነገር ግን ማንቸስተር ዩናይትዶች ተጫዋቹን የግላቸው ለማድረግ በመጪዎቹ ጊዜያቶችም በርትተው ለመስራት ሀሳብ እንዳላቸው ነው እየተገለጸ የሚገኘው። ነገር ግን የማንቸስተር ዩናይትድ የዝውውር ራዳር ውስጥ ያለው ተጫዋች ቢሆን ይህ ተጫዋች እንደሆነ እየተገለጸ ነው። ማንቸስተር ዩናይትድ በቀጣይ አንድ ተጨማሪ አማካኝ ስፍራ ተጫዋች ለማስፈረም እቅድ መያዙ ተገልጿል። ቀይ ሰይጣኖቹ ልምድ ያለውና ለሻምፒዮንስ ሊግ ውድድር አዲስ ያልሆነ የመሃል ሜዳ ተጫዋች ለማስፈረም እንቅስቃሴ ላይ ናቸው ተብሏል። ዩሪ ቴለማንስና አንድሬስ ሳንቶስን በእጁ ያስገባው ማንቸስተር ዩናይትድ በጥልቀት ወደ ተከላካይ መስመር እየወጣ የመጫወት የሚችል አማካይ ለማስፈረም እንደሚጥርም ተመላክቷል። ሁለቱም ወደ ማንቸስተር ዩናይትድ የተቀላቀሉት ተጫዋቾች ካያችኋቸው እንግዲህ የፕሪሚየር ሊግ ልምድ ያላቸው እንደሆኑ ይታወቃልና ከአዲስ ሊግ መጥተው እንግዲህ ነገሮች ከባድ የሆኑባቸውም በቀጣዩ ውድድር ዓመት ማንቸስተር ዩናይትድ በበርካታ ውድድሮች ከመሳተፉ አንጻር ይህ ነገር እንዲሆን ዩናይትዶች ፈቃደኛ አይደሉምና ሁለቱም ልምድ ያላቸው ናቸው። አሁንም የሚመጣው ፈራሚ እንዲሁ ልምድ ያለው ተጫዋች ይሆናል ተብሎም ይጠበቃል። ከዛ ውጪ ማንቸስተር ዩናይትድ በይፋ እንግዲህ የቦሩሲያ ዶርትሙንድን ኮከብ ጁሊያን ሬይሰንን ለማስፈረም ፍላጎት እንዳለው ስፖርት ቢልድ ዘግበዋል። ይህ ኖርዌያዊ ኢንተርናሽናል 18 ለጎል የሚሆኑ ኳሶችን ለቡድን አጋሮቹ ጎል የሚሆኑ ኳሶች
ለጎል የሚሆኑ ኳሶችን ለቡድን አጋሮቹ አመቻችቶ ማቀበል የቻለና በጣም ድንቅ የሚባል ጊዜን ማሳየት ችሏል። በተለይም በወርልድ ካፑና የተጫዋች በጣም ሬይሰን በጣም ኳሊቲ ያለው ተጫዋች እንዲሁ ደግሞ ያጨዋወት ስታይሉም እንግዲህ ለማይክል ካሪክ አመቺ መሆኑ በማንቸስተር ዩናይትድ በጥብቅ እንዲፈለግ እንዳደረገው ነው እየተገለጸ የሚገኘውና ዩናይትዶች የሬይሰኑን ሁኔታ በቅርበት ከሚከታተሉ ክለቦች በዋነኝነት እንደሚጠቀሱ ነው እየተገለጸ የሚገኘው። አጠቃላይ ያለው የመከላከል አቅሙ ተጫዋቹን ተመራጭ ያደርገዋል። ለማይክል ካሪክ ያጨዋወት ዘይቤ ግን አመቺ መሆኑ ማንቸስተር ዩናይትዶች ተጫዋች ላይ ትኩረት እንዲያደርጉ አስገድዷቸዋል። 15 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል የቻለ ተጫዋች መሆኑ አጠቃላይ 31 ጨዋታዎችን አድርጎ 15 ለጎል የሚሆኑ ኳሶችን ለቡድን አጋሮቹ አመቻችቶ ማቀበል መቻሉ በማንቸስተር ዩናይትድ ተመራጩ ተጫዋች አድርጎታል። ከዛ ባሻገር ዩናይትዶች የኒኮ ዊሊያምን ሁኔታ ከቅርበት እየተከታተሉት ይገኛሉ። በርካታ ፈራሚዎች ይኖራሉ ተብሎ ይጠበቃል በዚህ ክረምቱ የዝውውር መስኮት። ታዲያ ኒኮ ዊሊያም የተሰኘው የኖቲንጋም ፎረስት ተጫዋች በማንቸስተር ዩናይትድ የዝውውር ራዳር ውስጥ ገብቷል። እንደ ቲምቶክ ዘገባ ከሆነ ይህ ዌልሳዊ ተጫዋች በጣም ድንቅ ብቃቱን እያስመለከተ ይገኛል። ማይክል ካሪክም በዚህ ተጫዋች ላይ ፍላጎት እንዳላቸው እየተገለጸ ይገኛል። እድሜውም 25 ዓመት ከመሆኑ አንጻር ወደ ማንቸስተር ዩናይትድ ቢያመራ ከብዙ ነገር አንጻር ዩናይትድን ይጠቅማል ተብሎ ይጠበቃል። የዚህ ተጫዋች ሁኔታን ማንቸስተር ዩናይትዶች እየተከታተሉት እንደሆነ ነው እየተነገረ የሚገኘው። በክረምቱ የዝውውር መስኮትም ያልጠበቅናቸው ዝውውሮች ይከወናሉ ተብሎ ይጠበቃል። ዩናይትዶች የክሪስቲያን ኦሮስኮን ዝውውር ለማስተዋወቅ በዝግጅት ላይ ናቸው ተብሏል። እንደ ዴይሊ ኤክስፕረስ ዘገባ ከሆነ ኦሮስኮ እንግዲህ ወደ ኢንግላንድ ማቅናቱ ይታወቃል እና ታዲያ የዚህ ተጫዋችን ዝውውር ማንቸስተር ዩናይትዶች ይፋ ለማድረግ በዝግጅት ላይ ናቸው ተብለዋል። የማንቸስተር ዩናይትድ ሰዎች በከፍተኛ መረጋጋት ውስጥ እንደሆኑ እየተገለጸ ይገኛል። የማንቸስተር ዩናይትድ ባለስልጣናት በዝውውር ገበያው ላይ የተረጋጋ ሂደትን እየተከተሉ ነው ተብሏል። ምንም እንኳን አንዳንድ የማንቸስተር ዩናይትድ ደጋፊዎች ክለቡ በዝውውር መስኮቱ ጅማሬው አካባቢ ከፍተኛ ቅሬታን ቢያነሱም ይህ የማንቸስተር ዩናይትድ ሰዎችን እንዳረበሽ እና ሁሉም ውሳኔዎች በተጠና መንገድ ከመካሄድ እንዳላስቆማቸው ነው የተገለጸው። በቀጣይ ማንቸስተር ዩናይትድ ተጨማሪ ፊርማዎችን ለማስፈጸም ከምልመላ ቡድን ጋር በተቀናጀ መልኩ እየሰራ እንደሆነ እየተገለጸ ይገኛል። ስለዚህ ዩናይትዶች አሁንም ረጋ ባለ መልኩ ዝውውሮችን የመፈጸም ሀሳብ እንጂ ፈጽሞ በዝውውሮች ላይ መጣደፍ እንደማያሳዩ ነው እየተነገረ የሚገኘው። ለማንቸስተር ዩናይትድ አመቺ የሆነ ዩናይትድን ምርጫው የሚያደርግና ለዩናይትድ ባጅ መፋለም የሚፈልግ አይነት ተጫዋች ዩናይትዶች የማስፈረም ሀሳብ አላቸው ተብሏል። እኛም እንግዲህ አዳዲስ ስፖርታዊ መረጃዎች በሚወጡበት ጊዜ በየትኛውም ቅጽበት ወደ እናንተ የምናደርሳችሁ ይሆናል። አመሻሹን የወጡ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስከንገናኝ መልካም ሁሉ ተመኘው።